ውድ አድማጭ ተመልካቾቻችን እንደምን ቆይታችሁናል? አሁን የምትገኙት የቤታችን ሚዲያ የቅምሻ ሰዓት ነው። በዛሬው ዝግጅታችን ልዩ ልዩ መጣጥፎችን፣ ምክረ ሀሳቦችን ይዘንላችሁ መጥተናል። እንድትታደሙልን ከዝግጅታችን እንድትቋደሱ ግብዣችን ነው። ወደ ገጻችን ሲመጡ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ አይዘንጉ። አብረውን ስለሚቆዩ ከወዲሁ እናመሰግኖታለን። ድሃ በበዛበት ሀገር ሀብታምም ድሃ ነው። አትሌት ቀነኒሳ በቀለ ጋዜጠኛ አግኝቶ ጥያቄ ጠይቀዋል። በውጭ ሀገር እንደምናውቀው አትሌቶች ቅንጡ ሱፐር ካር የሚባሉትን መኪናዎች ነው የሚያሽከረክሩት። ቀነኒሳ ሲመልስ እውነት ለመናገር በሀገራችን አለኝ ብለህ ዘመናዊና ቅንጡ መኪና ይዘህ ለመውጣት ሕሊና አይፈቅድም። ምክንያቱም ከቤት ወጥተህ እስክትመለስ በየመንገዱ ተቸግሮ ማደሪያና የሚበላው አጥቶ የሚለምን አለ። በዚህ ሁሉ ውስጥ አንተ አለኝ ብለህ በዚህ ሕዝብ ላይ ልታይ ማለት ምን ያደርጋል? አንድ አባባል አለ፣ ድሃ በበዛበት ሀገር ሀብታምም ድሃ ነው ሲል ቀነኒ መልሱን ሰጥተዋል። ለሁለተኛው መልእክታችን እንሂድ። በኢትዮጵያ የቀዶ ጥገና ሐኪሞች ቁጥር በጣም እየቀነሰ ነው። የኢትዮጵያ የቀዶ ጥገና ሐኪሞች ማህበር እንደገለጸው በሀገሪቱ ውስጥ ያሉ ቀዶ ጥገና የሚያከናውኑ ሐኪሞች ቁጥር ከሚያስፈልገው እጅግ ያነሰ ሆኗል። ከዚህም በላይ ጥቂት ተማሪዎች ይህን ሙያ መማር ስለሚፈልጉና ብዙ የሰለጠኑ ሐኪሞች ወደ ውጭ ሀገር ስለሚሄዱ ቁጥሩ ከጊዜ ወደ ጊዜ እየቀነሰ ነው። በአሁኑ ጊዜ በሀገሪቱ ውስጥ ከ1000 ያነሱ የቀዶ ጥገና ሐኪሞች ብቻ አሉ። ይህ ደግሞ ከ8000 በላይ ከሚያስፈልገን በጣም ያነሰ ነው። ይህ ችግር ከቀጠለ ኢትዮጵያ በቂ የሐኪሞች ቁጥር ለማግኘት እስከ 300 ዓመታት ሊወስድባት ይችላል ተብሏል። የቀዶ ጥገና ሐኪሞች ማህበሩ መንግስት የትምህርት አሰጣጡን በማስተካከልና ሐኪሞች የተሻለ ሁኔታ እንዲኖራቸው በማድረግ ፈጣን መፍትሄ እንዲፈልግ ጠይቋል። ውድ የቤታችን ሚዲያ አድማጭ ተመልካቾቻችን አሁን ወደ ሶስተኛው የቅምሻ መልእክታችን እንለፍ። ከቋንቋ ጥቅም ጋር በተገናኘ ኢትዮጵያውያን በመካከለኛው ምስራቅ እንዴት አሉ? ሀበሾች በአረብ ሀገራት እንዴት እየተስተናገዱ ነው? በመካከለኛው ምስራቅ የሚኖሩ ብዙ ሀበሾች ቢኖሩ በትልልቅ ሆቴሎች፣ በቢሮዎች፣ በሱቆች፣ በምግብ ቤቶች፣ በታክሲዎች፣ አገልግሎት መስጫዎች አካባቢ አይታዩም። በእነዚህ አካባቢዎች ከኢትዮጵያውያን ይልቅ ህንዶች፣ ፓኪስታኖች፣ ግብጾች፣ ኢራኖች፣ ሞሮኮዎች፣ ሊባኒዞች እና ፊሊፒኖች ይታያሉ። እነዚህ ዜጎች የእኛ ወገኖች በልጠው በሆቴል በቢሮና በሱቅ አካባቢ ስራ ይዘው ያሉት በሌላ ሳይሆን በቋንቋ እውቀታቸው ምክንያት ነው። ዩጋንዳ እና ኬንያ እንኳ ከኋላ ተነስተው እያለፉን ነው። ለምን አለፉን? ቋንቋ ላይ ትኩረት ሰጥተው ወደ ውጭ የሚልኳቸውን ዜጎቻቸውን አስተምረው ስለሚልኳቸው ነው። በዚህ ዘመን ዓለም አንድ ላይ እየተዋሃደ ነው። እንግሊዘኛ፣ አረብኛ፣ ቻይንኛ፣ ሶሃሊ፣ ቱርኪኛ፣ ህንድኛ፣ ፈረንሳይኛ፣ ሩስኪኛ፣ ጣሊያንኛ ማወቅ አስፈላጊ የሆነበት ዘመን ላይ ደርሰናል። ቋንቋ ድንበር ያሻግራል፣ ያግባባል፣ ስራ ያስይዛል፣ መተማመን ይፈጥራል፣ ኢንቨስትመንት ያመጣል። ብዙ ሀገራት ልጆቻቸውን በሰው ሀገር ቋንቋዎች አብቅተውና ክህሎት ጨምረውባቸው በውድ ዋጋ ወደሚሰሩባቸው ሀገራት ይልኳቸዋል። እናም በመልሳቸው ዳጎስ ያለ ሬሚታንስ ወይም የውጭ ምንዛሪ ለኢኮኖሚያቸው ግንባታ ያገኙባቸዋል። የእኛ ልጆችስ የት ይሰራሉ? በአብዛኛው ግለሰቦች ቤት የኩሽና ሰራተኛ፣ ጥበቃና እረኝነት ላይ ነው የሚሰማሩት። ይህንን ለማስተካከልና ለመለወጥ ወደ ውጭ ሀገራት የምንልካቸውን ዜጎቻችንን የቋንቋ ችሎታዎች ማሳደግ ይኖርብናል። ቢያንስ እንግሊዘኛና አረብኛ እንዲችሉ ማድረግ አለብን። ልብ ያለው ልብ ይበል። ልጆቻችንን በቋንቋ፣ በዘመናዊነት፣ በግብይት፣ በምግብ አበሳሰል ስርዓት፣ በኮምፒውተር፣ በግንባታ፣ በሹፍርና እያሰለጠንን ቢቻልም የጉዞ ገንዘብ እየሰጠን ከኤምባሲዎቻችን ማረፊያ ቤቶች አዘጋጅተን መካከለኛውን ምስራቅ ለመውረር ከየትኛውም ሀገር በላይ በቂ የሰው ኃይል አለን። ከዓለም ሀገራት ጋር በዲፕሎማሲያችን የቪዛ ነፃ ግንኙነት ስምምነት እናድርግ።
ከዚያ በቋንቋ በሙያ ክህሎት የበቁ ወጣቶቻችን ወደ ሀገራቱ እንላክ። ይህ ስራችን የቡና የገቢ ምንጫችን ያህል የሀገርን ኢኮኖሚ የሚደግፍ ይሆናል። የሆነ ክህሎት ካከልንለት ሰው የሀገር ሀብት ይሆናል። ሰው አሰልጥናችሁና ሁኔታዎችን አመቻችታችሁ ወደ ውጭ ላኩ። ከዘረኝነት የክፋት ሳጥናችሁ ውጭ አስቡና ስሩበት። ውጤቱ ከፍ ያለ ይሆናል። የዓለም ሀገራት የሰው ልጆች የምክር ቃሎችና አባባሎች። ለአንድ ሰው ከሁለቴ በላይ አትደውሉ። ምናልባት ስልኩን የማያነሳ ከሆነ ወይ አላየውም፣ ወይ ለማንሳት የሚመች ቦታ አይደለም፣ ወይ ደግሞ ማንሳት አልፈለገም። ስለዚህ መልሶ እስኪደውልላችሁ ጠብቁት። የተበደራችሁትን ገንዘብ አበዳሪው ከማስታወሱ ወይም ከመጠየቁ በፊት መልሱ። ይህ የታማኝነታችሁ ወይም የመልካም ስብዕናችሁ መገለጫ ነው። ምናልባት መታመናችሁ ከስክሪፕቶ ወይም ከእርሳስ ሊጀምር ይችላል። አንድ ሰው ሆቴል ሲጋብዛችሁ ውድ ምግቦችና መጠጦችን ከማዘዝ ተቆጠቡ፣ ምክንያቱም ያስገምታችኋል። እስካሁን ለምን አላገባህም? ለምን አላገባሽም? ልጆችስ ለምን አልወለድክም? ለምን አልወለድሽም? አይነት በጣም ደባሪ ጥያቄዎችን አትጠይቁ። በፈጣሪ ስም ይሄ የእናንተ ችግር አይደለም። ከኋላችሁ የሚመጣ ሰው ካለ ሁሌም ቅድሚያ ሰጥታችሁ በሩን ከፍታችሁ አስገቡት። ሴት ትሁን ወንድ፣ ታላቅ ይሁን ታናሽ፣ ክፋት የለውም። ሰዎችን በማክበር እናንተ አትዋረዱም። ጓደኛችሁ ዛሬ የታክሲ ከከፈለ ነገ እናንተ ለመክፈል ሞክሩ። ልዩነቶችን አክብሩ። ለእናንተ 6 ቁጥር የመሰላችሁ ለሌላው 9 ቁጥር ሊመስለው ይችላል። የሚቃረኗችሁን ሐሳቦች እንደ ተቀናቃኝ አትቁጠሯቸው። በተቻላችሁ መጠን እንደ አማራጭ ውሰዷቸው። የሰዎችን ንግግር አታቋርጡ። እስኪጨርሱ በሚገባ አድምጡና የእናንተን ቀጥሉ። ሰው ላይ አፌዛችሁ ያፌዛችሁበት ሰው ደስተኛ ካልሆነ በድጋሚ እንዳትቀልዱበት። ምክንያቱም ከዝምታው ጀርባ እርሱ ብዙ የሆነበት ነገሩ ሊሆን ይችላልና ቁስሉን ትቀሰቅሱበታላችሁ። በማንኛውም ሁኔታ ውስጥ ሆናችሁ ድጋፍ ስታገኙ አመሰግናለሁ ማለትን ልመዱ። የሰው ልጆችን በሕዝብ ፊት ያወድሷቸው፣ ለብቻ ሲያገኟቸው ግን ይገስጿቸው። በዚህ መንገድ ሰዎችን ገንዘቡ ያደርጋሉ። የሰው መልክ፣ ቁመና፣ ጸባይ፣ ውፍረት ላይ ምንም ማስተያየት የመስጠት በቂ ምክንያት የላችሁም። የምትሏቸው ነገር ቢኖር ውብ ናችሁ ብቻ ነው። የምትናገሩት መልካም ካልሆነ ግን ዝምታን ምረጡ። ሰዎች አንድ ፎቶ ብቻ ሊያሳያችሁ ፈልገው ስልካቸውን ከሰጧችሁ ወደፊት ወደ ኋላ እያደረጋችሁ ሌሎች ፎቶዎቻቸውን አትመልከቱባቸው። ምክንያቱም ያለፈው ወይም ቀጣዩ ፎቶ ምን እንደሆነና በእርሶና በወዳጆ መሃል ምን ሊያስከትል እንደሚችል አያውቁምና። ጓደኛችሁ የሕክምና ቀጠሮ እንዳለው ከነገራችሁ በፍጹም ህመሙ ምን እንደሆነ እንዳትጠይቁት። እንደሚሻልህ ወይም እንደሚሻልሽ ተስፋ አደርጋለሁ ብቻ በሉ። የጤና እክሉን ነግሯችሁ የሚረብሽ ሁኔታ ውስጥ እንዳትከቱት ተጠንቀቁ። እርሱ በራሱ መንገድ ከፈለገ ያለ እናንተ ጥያቄ ሊነግራችሁ ይችላልና። ለዶክተር፣ ለባለስልጣን፣ ለባለጸጋ ክብር በምትሰጡበት ልክ ለጽዳት ሰራተኛም፣ ለተራው ዜጋም፣ ለኔ ቢጤም ቢሆን ክብር ስጡ። ሰውን መናቅ ክብር አያመጣላችሁም። ሁሉንም ሰው በኩል ዓይን ማክበር ትልቅነት ነው። ሰዎች ፊት ለፊት እየተመለከቱ ሲያናግሯችሁ አጸፋችሁ ዓይናቸውን በመመልከት ይሁን። በዚህ ፈንታ ሞባይል፣ ኮምፒውተር ወይም መጽሐፍት እየተመለከታችሁ አትመልሱላቸው። ይህ ተገቢ አይደለም። ምክንያቱም በእጃችሁ ካለው ቁስ ይልቅ ቅድሚያ ልትሰጡት የሚገባው የሰው ልጅ ነውና። ከረጅም ጊዜ በኋላ ጓደኛችሁን ወይም ወዳጃችሁን ብታገኙት እርሱ ለመናገር ካልፈቀደ በስተቀር ስለ ኑሮውና ስለ ሕይወቱ ከመጠየቅ ተቆጠቡ። በቀጥታ ካልተመለከታችሁ በስተቀር በማያገባችሁ ጉዳይ አትግቡ። ሰዎች መንገድ ላይ የሄዳችሁ ሲያናግሯችሁ የአክብሮት ምልክት በመሆኑ የፀሐይ መነጽራችሁን የማውለቅ ልምድ ይኖራችሁ። ከቃላት እኩል የዓይን ግንኙነት መልእክት አለውና። ስለ ባለጸግነታችሁ በነዳያን ፊት ከመለፍለፍ ተቆጠቡ። በተመሳሳይ ስለ ልጆች በመሃኖች ፊት አታንሱ።
ካልተጠየቃችሁ በስተቀር ለማንም ምክር ለመስጠት አትሞክሩ። ለዚህ ምክር አዘል ጥንክር የቦሌ ቡልቡላውን ወዳጄን ገዝሽን አመሰግናለሁ። እናንተም አመስግኑልኝ። የዛሬውን ቅምሻ በዚህ አበቃን። ገጻችንን ሰብስክራይብ በማድረግ አበረታቱን። አስተያየታችሁን አድርሱን። መልካም ጊዜ ይሁንላችሁ።